መመት እንደዚሁ መሳሪያውን ወደ ኪሱ መክተት ይጀምራል። ወዲያውኑ ስልኩን ከኪሱ ማውጣት ይጀምራል። ሄሎ አምቡላንስ ነው? እዚህ አካባቢ ጋር መንገድ ላይ አይቼ ነው የተመታ ሰው አለ። እሱን ለመጠቆም ነው። አመሰግናለሁ ብሎ ከቦታው ይሰወር ጀመር። መጨረሻም ግደል የተባለው ሳዲቅ በጥይት ሰማኝ አይቀርም። መመት እንደዚሁ ይህን አርጎ ዞር ይላል። ቶፋሚ ስልኩ ይጠራል። ወዲያውኑ ካለበት ተደብቆ ማንሳት ይጀምራል። ወዲያውኑ የደወለ ሳዲቅ ነበር። ሄሎ ሳዲቅ፣ ምን ተፈጠረ? ሁሉ ነገር አበቃም? አመለጠኝ። እንዴት ሊያመልጥ ይችላል? እንዴት ነው ይችላል? ያዘው እንጂ ሳዲቅ። አይ ተመትቻለሁ በጥይት ፋሜ። በቃ መጨረሻዬ ነው፣ መርቀኝ ብሎ ዝም ይላል። ሄሎ ሄሎ ሳዲቅ፣ ሄሎ ሄሎ ሳዲቅ፣ ሄሎ እያለም እያወራ ይጠራል። ነገር ግን ምንም መልስ የለም። ኮቴ ግን እንደሰማው ወደሱ ክፍል እየመጣ ያለ ሰው እንዳለ እንዳወቅም ስልኩን እንደዚሁም ማስቀመጥ ይጀምራል። የመጣችው አሁን ነበረችም። ወዲያውኑም እንድስትተከለች አባዬ ምን ተፈጠረ? መሀመድ በመጨረሻ አምልጧል። ምን አምልጧል? እንዴት ሊሆን ይችላል? አምልጧል። በቃ ሳዲቅ በመጨረሻም በጥይት ተመቷል። ይህ እንዴት ሊሆን ይችላል? በጣም ያናዳ፣ በጣም ያናዳ እያለች ታወራ ጀመር። በሌላ በኩል ደግሞ እንደዚሁ ያነበበችው ደብዳቤውን ለመርት የጻፈችው እኩ እንደዚሁ ወዲያውኑ በሀሳብ የተያየች ነው ያለችው ከሰልማ ጋር። ወዲያውኑም በቃ ይህን ነገሮች ካዩ በኋላ ከመርት ጋር ያለው ነገር እንጨርሳለን፣ ስለዚህ ይህን ፎቶ አንስቼ ልላክለት እያለች ታወራ ጀመር። ወዲያውኑ ደብዳቤውን ፎቶ ታነሳና ለመልእክት እንደዚሁ ትልክ ላይ ጀመር። መርት ጋር ከላከችለት በኋላም ስልኩ ልደውልለት እንዳየው ብላ ትደውልለት ጀመር። መርት ግን በንዴት መጠጥ ሲጠጣ ነበር ያመሻው። ስልኩ ይጠራል። እሱ አልጋ ላይ ያለው አይነሰውም። ምን ሊፈጠር ነው አሁን? አላቅም፣ ግን መልእክቱ ወደ እሱ ገብቶበታል። ምን ሊፈጠር ይችላል? አላቅም። ሰልማ ግን መልእክቱን እንዳየ ቶሎ ብዬ የሚመጣ ይመስለኛል። ይህን ነገር የሚያስቆሙ ይመስለኛል እያለች ትናገራለች፣ ታወራለችም። በጣም በረጅሙ ትተነፍሳለችም። ወዲያውኑ ማሳሉን እየቀጠለን ያለው እንደዚህ አቶ ፋሚ እሺ 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 ሞቷል፣ እሺ እንበል። ቆይ በመጨረሻም አሁን ጩቤ በጩቤ ሊሆን ነው? ሌላ ሰው የለም? አቶ ፋሚ አባዬ እያለች ታወራለች። ትን እያለ አሁ በቃ በቃ ያ ሰውዬ በጣም ትልቅ ሰው ነበረ፣ ትልቅ ሰው ነበረ፣ የታጠቀው ሰው ነው፣ ወታደር ነበረ። ግን በመጨረሻም ሁሉ ነገሮች አበቃ። ወይኔ ወይኔ እያለ ያወራ ጀመር። መመትንማ በሌላ መንገድ ማስወግዷል እያለ ይበቃ ጀመር። አባዬ አባዬ እባክህ እባክህ አንተንም ራሱ ሊያጠፋ ይችላል። እንደዚህ ነገር ልታደርግ አልፈልግም። አሁ ይበቃል፣ በቃ ይበቃል፣ አየር ልተንፈስ ይበቃል እያለ ይናገር ጀመር። ወንጋይን ጠጣ ብላ ታወራች ጀመር። ከፈተና እሱን ትገባለች። ምን ተፈጠረ አባዬ? ደህና ነው። አይ እያሳለ ነው፣ ለዛ ነው እያለች ትናገር ጀመረ። አይዞህ አያቴ ደህና ትሆናለሽ። እናቴ ሁሌም ቢሆን ከጎናለች፣ ትንከባከባለች። እሺ እሺ የኔ አንበሳ አያት ደህና ትሆናለህ፣ ደህና ትሆናለህ እያለች ትናገር ጀመር። እሺ ኤፍሱን በቃ ሂድ፣ አያትሽ እየጠበቀች ነው ያለው። ሌላውን ነገር እዛ ምሰሪው ነገር ማለት እሺ በቃ እንታያለን ብላም ወዲያው ከሱ ክፍል መውጣቷን ትቀጥላለች። አቶ ፋሚ በሀሳቡ እንደዚሁ ወዲያውኑ ልክ እንደወጡለት ስልኩን ያነሳና ወዲያውኑ ለሳዲቅ ይደውል ጀመረ። ስልኩ ግን እንደዚሁ ይጠራል፣ አይነሳለትም። ሳዲቅ ስልኩን አንሰው፣ ሳዲቅ እባክህ ስልክህን አንሰው እያለም ይናገር ጀመረ። በረጅሙ ይተነፍሳል። መሞት የለበትም እያለ ይናገራል። ምን ማድረግ አለብን እያለች ዴኒስ ከሰልማ ጋር ታወራለች። ቺናር በመጨረሻ መርት እንደማይመጣ ነው የተነገረው። ተኝቶ ነው የሚሆነው እያለች ታወራ ጀመር። እህቴ ሰልማ ምን እየሰራችሁ ነው እዚህ? ደህና ናችሁ እያለች ትጠይቅ ጀመር። በሌላ በኩል መርት ካለበት እየተንጠራርታ ይነሳል። ስልኩንም ያነሳል። ብዙ ስልክ ነበር የተደወለው፣ መልእክትም አለ ብሎ መልእክቱን ሲከፍተው ከዴኒዝ የተላከውን ፎቶ የተነሳውን እያንዳንዱ ነገር ኦኬ ጻፎቹን እያንዳንዱ ነገር አይጀመር። እኔም ወዳታለሁ እያለም ይናገር ያወራ ጀመር። በሌላ በኩል ደግሞ ያችን እየሄደን ነው። ቺናር ተወኝ አየር ስጠኝ እንጂ እያለም ይዘጋዋል። ሄሎ ወደ ቤት ነሽ እንዴ? እሺ እመጣለሁ ብሎ
ቀጥም ብሎ ወደ እሷ ጋር መሄዱን ያማራ ጀመረ። በሌላ በኩል ምርት ደግሞ አልጋውን እያነጠፍን ያለው በደስታ ተውጧል። ዛሬ ትልቅ ቀን ነው ለሱም። ኮቱን እያረገ እያለ በመሀል እንደዚሁ ትመጣለች ሌላም። ወደ ልትሄድ ነው ምርት። በመጨረሻም ያጣሁትን ፍቅር ልመልስ ነው ምርት። አይ ይሁ እናቴ የጻፈችልኝ ለእኔ እንደምትወደኝ አንዳንዱ ነገሮች በቃ ከአሁን በኋላ እኮ መቼም ቢሆን ተስፋ አልቆርጥም። ትመጣለች ወደ እኔ ነፍስ። ፈጣሪ ግና እሺ ደስታለሁ፣ ግን እባክህ ልጅ ይቅር በለኝ እያለች ነገረው ጀመር። ችግር የለም እናቴ ይቅር ብዬሻለሁ ብሎ ያቅፋታለም። በቃ ልሂድ ወዲያውኑ እያለ ይወጣ ጀመር። ከደቂቆች በኋላ ዴኒዝ እንደዚሁ ትደውላለች። መኪና ውስጥ እየነዳን ያለው በመጨረሻ መርት እባክህ እየደረስክን ያለው? አዎ ቶሎ በል ሰርጉ ልጀምር ነው እባክህ ነው። ዴኒዝ እየመጣሁ ነው ያሉት። ይሄ ነገር አልፈቅድም። እሺ ቶሎ በል እሺ ቶሎ በል። እኔ ምንም ቢዚ እያረኩ እነሱ እንዲቆዩ ያደርጋቸዋለሁ። እባክህ ቶሎ ና። እሺ እያለ ንዳው እንጂ አለው ንዳው እንጂ እያለ ይጣራል። እንደሱ ይበር ወዲያውኑ እንደዚህ መኪናውን አብረው ይቀጥላል። ሌላ በኩል ደግሞ በሀሳብ ተውጣ እያለች ዴኒስ ሰልማ ትመጣለች። ምን አዲስ ነገር አለ? ከምረት ጋሮች ያለው በስልክ እየመጣን ያለው መንገድ ጀምሯል እያለች ትነግራ ጀመር። ቶሎ ግን ይደርሳል ማለት በመጨረሻም ጠበቆቹ መምጣታቸው የሚደርስ ነው። ምን ማድረግ ይችላለሁ? ግን በቃ እንደምንም ብለን ቢዚ ማድረግ አለብን። በቃ እሺ ትንሽ ጊዜ የሆነ ነገር እናድርግ። እኔ እኮ ነኝ ሊያት ብላ ሰልማት ሄድ ጀመር። በረጅሙን ተነሳለች እንደዚሁ ዴኒዝ። በመጨረሻም ደግሞ ከደቂቆች በኋላ እንደዚሁ በር እንኳኳና ጠበቃዋ ትገባለች። የምታቀበም እንኳን ደህና ቆያችን። ሰላም ናችሁ? እንዴት ናችሁ? እንዴት ነሽ? እንኳን ደህና መጣሽ። እንዴት ናችሁ? በመጨረሻም እንዴት ነው? እያንዳንዱ ነገር ተዘጋጅቷል። አዝጎሮ መጨረሻም እስቲ ለእሷ እንደዚሁ እያንዳንዱ ነገሮች ደስታህን ግለጽላት። ቡና የምፈልጊው ነገር አለ? አመሰግናለሁ። ትንሽ ስለምቸኩል ቶሎ ብዬ ይህን ነገሮች እንደዚሁ ላደርግ ግን የምፈልጊው ነገር ካለ ውሃ ምናምን ላምጣለብሽ? አያስፈልግም እያለች ተጨመረ። የታለ ወንዱ ጠንዱ? የታለች ሴቷ የታለች እያለች ትናገር ጀመረ። ፍዘዝ ትላለች። ልጄ ደህና ነሽ? አንቺ አይደለሽ እንዴ? እኔ ነኝ እያለች ተጨመረ። እሺ እንደዛ ከሆነ ለመቀመጫው እንቀመጥ ብላ ቀጥ ብላ ትሄድ ጀመረ። በሌላ በኩል መኪናውን እንደዚሁ እንደ ብርሃን ፍጥነት እያበረረው ነው ያለው። መኪና አደጋ ግን እንዳያጋጥመው በጣም ተፈርተዋል። እሺ እንዳቴ እያለ መኪናውን እያበረረን ያለው እንደዚሁ መርት እንደዚሁ በሌላ በኩል እሺ ሁላችሁም እዚህ በመጨረሻችሁም በተቀመጣችሁበት ኦዝጉርና ኦኩ ዛሬ ሰርጋቸውን ይፈጽማሉ። ስለዚህ እንኳን እንዳለመጣችሁ ብላ ታወራለች። ሁሉም ሰው ያጨበጭባል። ኦዝጎር እና ኦኩም በመጨረሻም እያንዳንዱ ነገሮች እንደዚሁ ኢዝምር ውስጥ በተፈጠረው እያንዳንዱ የህግ ተወሰነትና የግብቻ ስነስርዓት መሰረት ዛሬ ጋብቻችሁን በሁለታችሁም ስምምነት እንፈጽማለን። ስለዚህ በሁለቱ መሀል ያለውን ግብቻ የሚቃወም ሰው አለ እዚህ ውስጥ እያለች ነገሮች። አይ ምንም አይደለም፣ በጣም ግን ፈርጅ ነው። ይገባኛል። ደስታ ላይ ሰሆነች ነው እንደዚህ ሆንሽ ያለሽ ዴኒስ እያለች ተበቃ ታውራ ጀመር። እሺ የቱ ጋር ነበረን? እሺ ኦዝጎር አስላም በመጨረሻም ኦኮ አይከኑንም በመጨረሻም ያለምንም ነገሮች እሷን ሚስት አድርገህ ልትቀበላት ትፈልጋለህ? ያለምንም ነገር እያለች ትጠይቆች። አዎ እያለ ያወራ ጀመረ። ሁሉም ሰው ያጨበጭባልም። የቀረችው እኮ ናት። እሺ እኔ ቆንጆ እኮ ኦዝጉን በመጨረሻም ያለምንም ተጽዕኖ ባልሽ አድርገሽ እንደዚሁ ለረጅሜ ለክሽ ልታገቢው ትፈልጊያለሽ ብላ ጠይቃት ጀመረ። በመጨረሻ እምነቱን ለመናገር እንደዚሁ በጣም ፈርታለች። እባክሽ ድጋሚ ቆይ ጥያቄው ልጠይቅሽ እኮ አለም እንደዚሁ ባልሽን ኦዝጉሩን በመጨረሻም ለእድሜ ልክሽ ባልሽ አድርገሽ ልትቀበይ ትችያለሽ ወይ? ውድሜ ልክሽን እያለች ጠይቃት ጀመረ። ወዲያውኑ በሀሳብ ትወጣለች። ከአፏ የሚወጣ ቃል ሁሉም ሰው እየጠበቀን ያለው። ዴኒስ ጭንቅላቷን ታንቀሳቅሳለች። እኮ በይ እንጂ አዎ በይ እንጂ ልጄ እያለች ሲናም አይሴም ሁሉም ሰው እያወራን ያለው። በሬን ኳኳል። ይቅርታ ቆይ በሩ ልክፈታ እንዴ ብላ ዴኒስ እየሮጠች ወደ በሩ ጋር ትሄዳለች። እኮ ቃሏ እየተጠበቀን ያለው።
መጨረሻም ኦኩ እያለ ምህርት ይገባ ጀመር። ምህርት ብላ ከው ብላ ተነሳ ጀመር። ማነው የሰው ደግሞ ማነው እያለች ትጠይቃለች። ወዝጉር እናት እባክሽን አታርጊው፣ እባክሽ እንደዚህ ነገሮችን አታርጊው። የጻፍሽውን እያንዳንዱ ነገሮች ደብዳቤውን አንብቤያለሁ። እንዴት እንደምትወኝ እንደምትወጂ አውቃለሁ። እና ምትወጂ ከሆነ እውነቱን አትቀበሪው እባክሽ። እኔም በጣም ነው ማፈቅርሽ። እባክሽ እባክሽ እያንዳንዱ ነገሮችን እንደዚህ አናድርግ፣ እንዋደዳለን፣ እያንዳንዱ ነገሮችን እንጨርሳለን። ግን አንቺ ሁሌም ቢሆን ከኔ ጎን እንድትሆኝ ይፈልጋለሁ። እናቴም በመጨረሻም ንጹህ ሴት እንደሆንሽ አውቃለች። ሲነም ያደረገችውን እያንዳንዱ ነገር አውቃለች እናቴም። እና እሷ ራሱ ወደ ስራ እንድትመለሽ በጣም ደስተኛ ነን፣ አንድ ላይ እንድንሰራም እያለ ይናገር ጀመር። ፈጣሪ ይመስገን እያንዳንዱ ነገሮች አይቻለሁ። ሁሌም ቢሆን እንደ አንቺ አይነት ሴት ላገኝ አልችልም። ሁሌም ቢሆን በፍቅራችን መሀል የተፈጠረውን ነገር እንደዚሁ አልረሳውም። ሁሌም ቢሆን አዲስ ህይወት መጀመር እንችላለን እባክሽ እያለችውን ይዘረጋል። ሁሌም ቢሆን ምንም ይፈጠር ምንም ከጎንሽ ልቆም እችላለሁ። ሁሌም ቢሆን ህይወቴን ልሰጥሽም እችላለሁ። እባክሽ እባክሽ ነይ እያለ ይጠይቃት ጀመር። ያ ይበቃል እያለ ያለ ምን የተፈጠረው ነው እዚህ እያለ ያረ ጀመር። አይሴ ምንድን ነው ሴፍኬ ምንድን ነው ይቅርታ ምህርት እያለች ትነገረች። የሰውየው በቃ ከዚህ ቦታ ትውጣ እያለም ይገፍትረው ጀመረ። ወዲያውኑ ግን ኦኩ ይህን የፈቀደች አይመስልም። ትጠጋለች። ነይ እያለች ኦኩ እባክሽ ወደ ቦታች ተመለሽ፣ አባዬ ተዋት እንጂ እያለች ትናገር ጀመር። ኦኩ ውሳኗ ነው እያለች ትናገር ጀመር። ወዲያውኑ ይቅርታ አድርግልኝ እናት፣ ይህን ላደርግ አልችልም። ምንድን ነው እኮ ይህን ምን ማለት ነው? ቆይ ተረጋጋ እንጂ ተረጋጋ እያለ እንደዚሁ ወዝጉር ሊገባ ሲል ቺናር ይገባል። እንደዚሁ እጇን በመጨረሻም ይይዛትና ይዟት ይሄድ ጀመር። ሲናም ትደስታለች፣ ሰልማም ሳትቀር እንዴት ምንድን ነው ምንም ነገር የሚፈጠር ነገር የለም እንዴ? ምንም የምታደርገው ነገር የለም እንዴ ሰፊኬ እያለ ያወራ ጀመር። ሰርጎ መጨረሻም ተቋረጠ። ምርትና እንደዚሁ እኮ አንድ ላይ ሆነው በፍቅር አበዱ። ዴኒስ በደስታ ትዋጣለችም። በሌላ በኩል ደግሞ እንደዚህ ቁጭ ብላለች ወንበር ላይ። ወደ ኤላ ጋር የሄደችው ኤሱን ይኸው ጠጪኝ ብላ ታመጣላታለች። አመሰግናለሁ። እሺ ስለመጣሽ በጣም ደስ ብሎኛል፣ ስላየሁሽም ማለት ነው። እሺ እንዴት ነው ህይወት እያች ነገሮች ኤላ እባክሽ ላወራ አይደለም የመጣሁት፣ መናገር የፈለግሽውን እያንዳንዱ ነገሮች ተናጋሪ። እሺ ምንድን ነው የምናገኘው እያለች ትጠቃ ጀመር። ኤላ እኔ ብዙ ነገሮች ጋር አባትሽ ጋር አሳልፋለሁ፣ ብዙ ነገሮችም ተፈጥሯሉ። እኔ ነገሮችም በቆንጆ ሁኔታ እንዲሄድ ስለምፈልግ ነው። ስለዚህ አሁን በመጨረሻ የሚያጠፋችው ነገር እንደሌለና ብዙ ነገሮች እንዳንቺ እንደደበቀሽ አውቃለሁ። ኤላ ምንድን ነው ዳርዳር ምጾሪ? ቀጥታ ወደ መስመርሽ ግቢ። እሱን እኔ በመጨረሻም ከአባትሽ ጋር ግንኙነት አለኝ እያለች ትናገር ጀመር። ክው ትላለች። እሱን ከት ብላ ትስቃለች። ያምሻል እንዴ? እኔ ጅል መስልሻለሁ እንዴ? ይሄን የምትነግሪኝ ከሆነ ውሻ በጣም አስመሳይ ነሽ ብላ ልትናስተን። ይበቃል እኔ አርግዣለሁ፣ ከአባትሽ አርግዣለሁ፣ እርጉዝ ነኝ ብላ ትናገር ጀመር። ይሄ ውሸት ነው ኤላ፣ ይበቃል፣ ይሄ ውሸት ነው እያለች ትናገረች። ይኸው ውሸት አይደለም፣ ይሄ ሁሉ ነገር እዚህ ላይ ያለ ብላ ወረቀት የምትሰጣት ጀመረ። አሁን በመጨረሻ ምን ታውቃለች ብላ ትነግራታለች። ወዲያውኑ ትከፍትና ታዩ ጀመረ። እንደዚሁ እያንዳንዱ ነገሮች የተፈጠረው ነገር እውነት እንደሆነና ምንም እንዳልተደበቀች ይገባል ጀመረ። አየሽው አይደለም እያለች ትነግራታለች። እርጉዝ ነኝ ብላም ትናገር ጀመር። በጣም ትናደዳለች። በሌላ በኩል ደግሞ እያበደ ያዎቺን እያለ ወደ ውስጥ ይገባል። ቺናር ቤት ተመልሷል። ሶፋ ላይ እንደዚሁ አሁን ሌላ ቁጭ ብሏሉ። ወዲያውኑ ግራ ተጋብተው ይነሳሉ። የት ነው ያለው እያለ ይጠይቃታል። አሁን ቺናር ምን ተፈጠረ እህቴ እባክሽ መልሽልኝ። ቺናር ቆይ ተረጋጋ ዴኒዝ ውስጥ እንድገቢ አልፈልግም እህቴ መልሰሽ ምንድን ነው? እኔ ምንም አውቀው ነገር የለም እህቴ፣ እንድትዋሽኝ አልፈልግም። ልቤ በጣም ተሰሯል፣ አንቺም እንዲሰበር አልፈልግም። ቺናር እኔ የማውቀው ነገር የለም። የት ነው ያለው? ለምንድን ነው የምጠይቀኝ? ቆይ እንዴ ምንድን ነው ያናድዳ? ምክንያቱም የአንቺ ባል ነብሰ ገዳይ ነው፣ የኔም ቤተሰቦችን ገድለዋል። የት ነው ያለው? ንገረኝ። ሰው
እያለ ይነግር ቺናር ምን ሆና የምትወረው ነገር ግን ታውቀዋል? እባክህ ወደ ቀልብ ተመለስ። ምን ተፈጠረ? እያለ መርትም ይገባል። አሁኑኑ እየተናገርኩ ነው ይላል። የአንቺ ባል ነብሰ ገዳይ ነው፣ የኔም ቤተሰቦች ገድለዋል። ገባሽ አይደለም? ይህን ነገር ደግሞ ሊደበቅ አይችልም። እውነቱ አሁኑ እየወጣን ያለው ያችን ነብሰ ገዳይ ነው። ነብሰ ገዳይ ይህማ ሊሆን አይችልም፣ ውሸት ነው። አይ ሆኗል። የት ነው ያለው ያ ሰው? መልስ እንድሰጭኝ ይፈልጋለሁ። የት ነው ያለው ያቺን ቺናር? ቆይ ተረጋጋ እያልሽ መርት እዚህ ውስጥ እንድገባ አልፈልግም። እባክህ ያ ሰው ላደረገው ነገር ቅጣቱን መቀበል አለበት። የት ነው ያለው ቺናር? ይበቃል እያልኩ ነው ያሉት። ያችን እንደዚህ ነገሮች ሊያደርግ አይችልም እያለ ችታውራ ጀመር። አቶ ፋሚ እየተራመደ ይመጣል እያሳለም ቺናር እያለ እንደዚህ ይጠራል። ሁሉም ሰው ኩብ ይላል። ፋሚን እንዳየው ልጄ እያለ ይጠጋል። ወደ እሱ ጋር ይጠጋል። ዴኒስ ካለችበት ቦታ ታሳልፈው ዙረተድ ጀመር። ወደ ሶፋ ጋር ከት ብሎ እንደሱ ያመራ ጀመር። እባክህ ይቅር በለኝ ልጄ፣ እባክህ ይቅር በለኝ እያለ ይሆናል። ልጄ ይቅር በለኝ፣ እኔ በመጨረሻ የሁሉ ነገር እንዲፈጠር አልፈልግም ነበር፣ ግን በመጨረሻ ብዙ ነገሮች ተፈጠሩ በአንዴ። ይሄ ሁሉ ነገሮች እንደዚህ ይቀይራሉ ያላሰብኩም ነበር እያለ ከአይኖቹም ባይፈስ ጀመረ። እኔ በመጨረሻም የሁሉ ነገር እንዲፈጠር እና ያንተም ቤተሰብ እንዲገደል አልፈቀድኩም ነበር እያለም ይናገር ጀመረ። የመጨረሻም ነብሰ ገዳይ ነህ አንተ እያለ ይናገረው ጀመረ። በረጅሙ ተነፍሳለ። በትንበሳ ይቁታል። አባዬ እያለች ጠራው ጀመረ። ወዲያው ደህና ነኝ ወይኔ እያለ ወደ መቀመጫው መቀመጡን ይቀጥናል። በረጅሙ የተነፍሳል። ይቅር በለኝ ልጄ፣ ይቅር በለኝ ይህ ሁሉ ነገር እንዲፈጠር አልፈልግም ነበር፣ ግን ይቅር በለኝ ልጄ፣ እባክህ ይቅር በለኝ፣ እባክህ ልጄ እያለ ይናገር ጀመረ። እኔ በመጨረሻ ይቅር የሚባል ሰው አለባው። ላደረኩት ነገር በጣም ወይ በረጅሙ እየተነፈሰ እነዚህ ህሞችን ከተጠራረገ በኋላ ወዲያውኑ እዛው ይሄ ነገር ባይፈጠር እያለም ጸጥ ይል ጀመረ። አቶ ፋሚ ሞተ። አባቴ አያቴ እያሉ እየተሯሯጡ እንዳለም ይከቡ ጀመረ። አቶ ፋሚ ሞተ። በመጨረሻ እባክህ አይነን ክፈት አባዬ እባክህ ይሁ ነገር በለን እንጂ አያቴ መልስ ስጠኝ እንጂ እባክህ አባዬ እያለ ቺናር ይጣራል። በቃ ቺናር ተረጋጋ፣ ቺናር ሁሉ ነገር አቆተው ተረጋጋ እያለች ታስነሳው ጀመር። ተወፋሚ ሞተ። አሁን ዘው ደርጋ ቆማለችም። ሁሉም ሰው ግራ ተጋብቷል። ሌላ ታለቅሳለች፣ ወኩ ትመጣለች። አቶ ፋሚ ምን ሆነ ነው? አጎታ ፋሚ ምን ሆነ? ጠይቅ ጀመረ። አቶ ፋሚ መጨረሻ ማትነዋል ብላ ተናገራለች። ዴኒዝ ወዲያውኑ እየሮጠች ወደ መርት ጋር ሄዳ ትጠመጥማለችም። ሁሉም ሰው ያለቅሳል። ሱዘን ሳቀር አያቴ ሞተ፣ በመጨረሻ አያቴ ሞተ እያለም ይናገር ጀመረ። ቺናር ካለበት ተነስቶ መውጣት ይጀምራል። ምን ማድረግ እንዳለበት በጣም ጨንቆታል። አይሴ እያንዳንዱ ነገሮች በሰማ ሌላ ከባድ ነገር ነው የሚፈጠር ታውቃለች። እንደዚሁ አሁን ዞር ተጀመረ። ወደ ሶፋው ትቀመጣለች። ሁሉም ሰው ግራ ይገባል። እዛው ፊት ለፊታቸው ልቡ በድንጋጤ የተነሳ ጸጥ ብሏል። አቶ ፋኒ አባዬ እያለች ትጠራለችም ታለቅሳለችም። ውድ የዩቲዩብ ቻናሎቼ ቤተሰቦች በዛሬ ቪዲዮ የመጣሁት ይህችን ትመስል ነበር። በቀጣይ ምን ይፈጠር? በሁለቱ መሀል ምን አይነት አዳዲስ ነገሮች ሊፈጠሩ ይችላሉ? ዴኒዝ በመጨረሻ እንዴት ብላ ይህን ነገር ልታረገው ሊሳካለት ይችላል? ቺናር በመጨረሻ አባቱ እንደዚሁ ሞቷል፣ ይቅር ይለዋል ወይ? ያቺን ወደ ቤት ሲመጣ ምን ነገር ሊፈጠር ይችላል? ያሰበው ነገርና እንደዚሁ እያንዳንዱ ሀብታም በስሟ ዙር ያለው የሚለው ያችን ይህን ሲሰማ ደግሞ ምን ሊፈጠር ይችላል? ሙትና ሌሎችም በርካታ
አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጥ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ እስካሁን ላይክ ካላደረጋችሁ ቪዲዮን ላይክ አድርጋችሁ እንዲጨርሱ በትህትና እየጠየኳችሁን የኮዲው ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩ ቻው።